ከ8 ወር መጥፋት በኋላ ምዕራፍ 2 ብሎ በድፍረት መመለስ ቀላል አይደለም። ብዙዎቻችሁ ምን ተፈጠረ፣ ለምን ጠፋችሁ፣ ከየዘርፉ መቼ ይመለሳል እያላችሁ ስትጠይቁ ነበር። እውነት ለመናገር ይህ ጥያቄ ለኛም ቀላል አልነበረም። ምክንያቱም አንድ ነገር ሲጀመር በብዙ ህልም ነው። ነገር ግን መንገዱ ብዙ ጊዜ ከባድ ይሆናል። በጠፋንበት ጊዜ ሳትረሱን ሜሴጅ በመላክ ኮመንት በማድረግ ከየዘርፉ ለምን ቆመ ብላችሁ ስለጠየቃችሁን እናመሰግናለን። ይህ ቻናል የኛ ብቻ አይደለም። ገና ከመጀመሪያው ከየዘርፉ ብለን ስንነሳ አንድ እምነት ነበረ። ሁሉም ሰው የራሱ ታሪክ አለው። የራሱ ፈተናዎች፣ የራሱ ድንቅ ስኬቶች፣ የራሱ ዝምታዎችና ከህይወት የሚማረው ጥበብ አለው። ብዙ ጊዜ ግን እነዚህ ታሪኮች አይነገሩ፣ በጸጥታ ይቀራሉ። እኛም ደግሞ እነዚህን ታሪኮች ለልብ በቀረበ መልኩ ለእናንተ ለማድረስ ከየዘርፉ ብለን ተነስተን ነበር። ምክንያቱም የአንድ ሰው ታሪክ ለሌላ ሰው ብርሃን ሊሆን ይችላል። የአንድ ሰው ውድቀት ለሌላ ሰው ትምህርት ሊሆን ይችላል። የአንድ ሰው ጥንካሬ ለሌላ ሰው መነሻ ሊሆን ይችላል። እንግዲህ ከጃንዋሪ 25 ጀምሮ እስከ ሴፕቴምበር 28 2025 ድረስ በጣም ቆንጆ ጉዞ ነበረን። ከየዘርፉ ፖድካስት በሚል ፕሮግራማችን ከተለያዩ ዘርፎች ከ13 በላይ እንግዶች ጋር ቆይታ አድርገናል። ብዙዎቻችሁ በቀላሉ የማይደረስባቸው ያልተነኩ ያልተነገሩ ታሪኮች ነበሩ። እያንዳንዱ እንግዳ የራሱን ልዩ ታሪክ ስለ ፓሽን፣ ስለ ህይወት፣ ትምህርት፣ የውድቀትና የስኬት ጉዞዎቻቸውን አካፍለውናል። ታዲያ እነዚህ ቃለመጠይቆች ቪዲዮዎች ብቻ አልነበሩም፣ ለብዙ ሰዎች መነሳሳት ነበሩ። ለህይወትም አንድ ስንቅ ያቀበሉ፣ እኛንም እንደ መጽሐፍት ያስተማሩ ነበሩ። ከዚህ በተጨማሪም ዋናው ነገር የተሰኘ ሌላ ፕሮግራም ነበረን። በዚህም ፕሮግራም 14 የሀሳብ ቪዲዮዎችን ሰርተን ስለ ህይወት፣ ስለ ስራ፣ ራስን ስለማሳደግ፣ አስተሳሰብና ሌሎች ወጣቶች ጉዳይ ላይ ዋናውን ነገር በመለየት ሀሳብን ስናቀብል ቆይተናል። ነገር ግን አንዳንድ ጊዜ ህይወት ፖዝ ይሆናል። ሁሉም ነገር እንደፈለግነው አይሄድም። የግል ጉዳዮች፣ የስራ ጫና፣ አዳዲስ አቅጣጫዎች እንዲሁም አንዳንድ ፈተናዎች ቆም እንድንል አድርገውናል። እውነቱን ስንናገር አንዳንድ ጊዜ ፈተናዎች ውጫዊ ብቻ አይደሉም፣ ውስጣዊም እንጂ። ዛሬ ነገ የሚለው ፈተና 8 ወር ሙሉ እንድንቆም አድርጎናል። ነገር ግን ህይወት በመውደቅና በመነሳት የታጀበች ነች። መውደቅ ማለት ግን መጨረሻ ነው ማለት አይደለም፣ አዲስ ጅማሮ ነው። ስለዚህ በድጋሚ ከዜሮ ለመጀመር ወስነናል። በአዲስ ሀሳብ፣ በጠንካራ ኃይል፣ በተሻለ እይታ ተመልሰናል። ስለዚህ በምዕራፍ 2 ዋናው ነገር ከኔ ከመድኃኒት ጋር በተሻለ መንገድ ተመልሷል። ስለ ህይወት፣ ስለ ስራ፣ ስለ አስተሳሰብ፣ ራስን ስለማሳደግ የተለያዩ ጉዳዮችን እያነሳን ከኔ ጋር አብረን እንቆያለን ማለት ነው። ሌሎች የወጣቶች ጉዳዮችንም እየለየን ሀሳብን እንቀበላለን፣ እናቀብላለን። ከየዘርፉ ፖድካስት ደግሞ በቅርብ ቀን በምዕራፍ 2 በአዲስ አቅራቢ የበለጠ ጥልቅ ውይይቶችና ህይወትን የሚቀይሩ ሀሳቦች ጋር ይመለሳል። የከየዘርፉ የፖድካስት ዓላማ ከተለያዩ የስራ ዘርፎች የተውጣጡ የሰዎችን ታሪክ ማሳየት ነው። ህልማቸውን እንዴት እንደተከተሉ፣ ምን እንደተማሩ፣ እንዴት እንደተነሱ ለማሳየት ነው። ምክንያቱም በዚህ ፖድካስት ሁሉም ዘርፍ ይዳሰሳል። ስለዚህ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮዎችን ደግሞ ስንለቅ እንዲደርሳችሁ የደውል ምልክቷን ተጫኑ። ኮመንት ላይም ዌልካም ባክ ብላችሁ ጻፉልን። አብሮነታችሁ ለኛ ከቪው በላይ ነው። ይህ የከየዘርፉ መመለስ ብቻ አይደለም፣ አዲስ ምዕራፍ ነው። ምዕራፍ 2 አሁን ተጀምሯል።